የዓለም ትልቁ ባለሀብት ማን ነው? ኤለን መስክ ነው አይደል? ቴክኖሎጂውን የሚመራ ነው። ይሄ ሰው የሰራው በብዙ ቢሊዮን ዶላር ያበለጸገው ሰው ሰራሽ አስተውሎት የሚባል አለ፣ መረጃ የሚሰጥ። ይሄ መረጃ የሚሰጠው ይሄን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን ሲያስገቡለት ተንትኖ በዓለም ላይ ስለ ክርስቶስ ትንሣኤ በብቸኝነት መጽሐፉን የያዘችው የኢትዮጵያ ቤተክርስቲያን እንደሆነች በእውነት ተመስክሯል። ደስ ይበላችሁ። ይሄ ትልቅ ነገር ነው። ዛሬ እኔና እናንተ ክርስቶስን ትኩር ብለን ነው የምንመለከተው ወይስ ቲክቶካችንን ነው አተኩረን እያየን ያለ ነው? የሐዋርያት አይን ያደረገውን ክርስቶስን ያያል። የኔና የእናንተ አይን ቲክቶክ ላይ ሶሻል ሚዲያ ላይ አተኩሮ ፈጦ እስኪፈዝ ድረስ ይመለከተዋል። በጣም የሚገርማችሁና በጣም የሚደንቃችሁ ጌታችን ሞትን ድል አድርጎ ከተነሳ በኋላ 40 ቀናት ያስተማረውን ትምህርት ጠንቅቃ የያዘች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። መጽሐፈ ኪዳንን የያዘች። ሌላው ዓለም አጥቶታል። እንዴት እንዳጣው ግራ ያጋባል። ጌታችን ግን ከተነሳ በኋላ መጽሐፈ ኪዳን ማለት ትልቅ መጽሐፍ ነው። እናንተ የምታውቁት እነዚህ 7ቱ ኪዳናትን ነው። ለምሳሌ ትምህርተ ኅቡዓት 9ኙ ኪዳናት አሉ። በእንተ ቅድሳት ዲያቆኑ ሲያነብ ትሰማላችሁ። እግዚአብሔር ዘብርሃናት አዲስ አማኝ ሲመጣ የሚጠመቅበት፣ በሰማይ ያሉ ዲያቆኑ ቅዳሴ ላይ የሚናገረው ቅዳሴ እግዚእን ታውቃላችሁ። ስጋውን ተቀብላችሁ ወደ ደሙ ስትመለሱ ቅዱስ ስሉስ። ይሄ ሁሉ ጌታ ካስተማረው የተውጣጣ ነው እንጂ ትልቅ መጽሐፍ ነው። ለዚህ ነው ዛሬ ዩቲዩብ ላይ ብትመለከቱ በጣም ታዋቂ የፊልም አክተሮች የጌታን የስቅለቱን ፊልም ሰርተዋል። ለምሳሌ ሚል ጊብሰን የሚባል አንድ የሆሊውድ አክተር ዳይሬክት ያደረገው ብዙዎቻችን አይተነው ሊሆን ይችላል። ዘ ፓሽን ኦፍ ክራይስት የክርስቶስ ሕማማት የሚል ፊልም አለ። አሁን ይሄ ሰው ኦን ዘ ሪሰረክሽን ማለትም የትንሣኤውን መስራት አስቧል። ሲሰራ ግን ጌታ ከተነሳ በኋላ 40 ቀን ያስተማረው የት ነው የሚገኘው ነው? የት ይገኛል? መጽሐፍ ቅዱሱ ምንም አይናገርም። አረገ በአውቱ ቀኝ ተቀመጠ ይላል። ሉቃስ ደግሞ በብዙ ማስረጃ በብዙ ማስረጃ መሲህ ክርስቶስ ያስተማረውን ትምህርት መጽሐፈ ኪዳን ብላ የያዘችው እቺ ታላቅ ቤተክርስቲያን ስለሆነች ለጌታ ትንሣኤ ፊልም ከተሰራ ምንጩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ በመሆኗ ዘኢትዮፒክ ባይብል የኢትዮጵያው መጽሐፍ ቅዱስ ተብሎ ዛሬ የፈረንጆችን ዩቲዩብ ጭምር ዛሬ ለምሳሌ የአርቲፊሻል ኢንተለጀንስ ጊዜ ነው አይደል? ኤአይ ታውቃላችሁ አይደል? ላብራራላችሁ አልችልም። ጊዜው በጣም ፈጥኗል እና ትልቁ ኤአይ ግሮክ ኤአይ ይባላል። የዓለም ትልቁ ባለሀብት ማን ነው? ኤለን መስክ ነው አይደል? ቴክኖሎጂውን የሚመራ ነው። ይሄ ሰው የሰራው በብዙ ቢሊዮን ዶላር ያበለጸገው ሰው ሰራሽ አስተውሎት የሚባል አለ፣ መረጃ የሚሰጥ። ይሄ መረጃ የሚሰጠው ይሄን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስን ሲያስገቡለት ተንትኖ በዓለም ላይ ስለ ክርስቶስ ትንሣኤ በብቸኝነት መጽሐፉን የያዘችው የኢትዮጵያ ቤተክርስቲያን እንደሆነች በእውነት ተመስክሯል። ደስ ይበላችሁ። ይሄ ትልቅ ነገር ነው። እንደ ቤተክርስቲያን ቀላል አይደለም። ዓለምን ያነጋገረ ዜና ነው። ስለዚህ በብዙ ማስረጃ መጽሐፈ ኪዳንን አስተምሯል። የሚገርማችሁ አንዱ ትልቁ መጽሐፈ ኪዳን ስለ ጥጦስ ይናገራል፣ ስለ ሐሳዊ መሲህ ይናገራል፣ ስለ ምጽአት ይናገራል። አንዱ ደግሞ እንደ አንቀጽ በእንተ ስርዓትን ያስተምራል። ስለዚህ የክብር ጌታ ንጉሠ ነገሥት ኢየሱስ ክርስቶስ በእውነት የትንሣኤውን እውነት ያረጋገጠበት፣ የሐዋርያትን ፍርሃት ያስወገደበት፣ የቤተ ክርስቲያንን ስርዓት የተከለበትን 40 ቀናት ሙሉ ሐዋርያትን ሲያስተምር ቆየ። ስንት ቀናት? ለምን 50 ቀን አላስተማረም? ለምን 30 ቀን አላስተማረም? ለምን 40 ቀን መረጠ? ይሄ ትልቅ ምስጢር ነው። በከንቱ አይደለም። የመጀመሪያው አባት የሰው ልጆች ማን ነው? አዳም። አዳም በተፈጠረ በ40ኛው ቀን ወዴት ገባ? ኩፋሌ ስታነቡ ወደ ኤዶም ገነት ገባ። አዳም የእግዚአብሔር ብረት ወዳለበት የብርሃን ቦታ ወደ ሆነው የክብር መኖሪያ ወደ ሆነው የሕይወት ዛፍ ወደ ተተከለበት ወደ ኤዶም ገነት ገባ።
ሁለተኛው አዳም ማን ነው? ኢየሱስ ክርስቶስ ነው። ጳውሎስ ምን አለ? የመጀመሪያው ሰው አዳም ሕያው ነፍስ ሆነ፣ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። አንደኛ ቆሮንቶስ 15:45። ስለዚህ ልክ የመጀመሪያው አዳም ተፈጠረና ምን ተሰጠው? የሕይወት እስትንፋስ ተብሎ ተሰጠው። አስተውሉ። ከዛ እግዚአብሔር ምን ጣለበት? እንቅልፍ። ከዛ ከጎኑ አንድ አጥንት ወሰደና ማንን ፈጠረ? አዳም ተኝቶ ሳለ ሙሽራው ሔዋን ከጎኑ ተገኘች። ሙሽራው ሔዋን ከጎኑ ተገኘች። ከዛ በ40ኛው ቀን ወዴት ገባ? እየተመሰገነ በብርሃን ሰረገላ ላይ መላእክት አስቀምጠውት ወደ ኤዶም ገነት ተሸጋገረ። ወደ ክርስቶስ ነው። ሁለተኛው አዳም የተባለው ኢየሱስ ክርስቶስ በመስቀል ላይ ተኝቶ ማለትም ቅድስት ነፍሱን ከስጋው ለይቶ ሳለ አንድ ወታደር ቀኝ ጎኑን በጦር በወጋው ጊዜ ምን ፈሰሰ? ደምና ውሃ ፈሰሰ። ውሃው ምንድነው? ምስጢረ ጥምቀት ነው። ደሙ ምንድነው? ምስጢረ ቁርባን ነው። ማን ተገኘች? ሙሽራው ቤተክርስቲያን ተገኘች ማለት ነው። ይሰማችሁ ነው። የመጀመሪያው አዳም ተኝቶ ሳለ ሙሽራው ሔዋን እንደተገኘች፣ ሁለተኛው አዳም ክርስቶስ በመስቀል ላይ ነፍሱን ከቅድስት ስጋው ለይቶ ሳለ ሙሽራው ቤተክርስቲያን ከምኑ ተገኘች? ከጎኑ ተገኘች። ቤተክርስቲያንን በደሙ በትንሣኤው መስርቶ ሁለተኛው አዳም ደግሞ በ40ኛው ቀን ወደ ሰማይ ሰማያት አረገ። ደስ ይበላችሁ። አረገ። አዎ የመጀመሪያው አዳም በ40 ቀኑ ምድራዊት ርስቱ ገነት ገባ። የኔና የናንተ ጌታ ዳግማዊ አዳም ኢየሱስ ክርስቶስ ግን ውሳጤ መንጦላይት ገባ። ሰማይ ሰማያት ሄደ። በአባቱ በአብ ቀኝ ተቀመጠ። ክብር ምስጋና ለመሲሁ ነው። 40 ቀኑን ጠብቆ ይህ ብቻ አይደለም። ሁለተኛውና ታላቁ ምስጢር እያንዳንዱን ጽንስ ክፎለታል በእርገቱ። ለምሳሌ ዛሬ ሰዎች ሲጸነሱ ልክ በ40ኛው ቀን የሚፈጠር ነገር አለ። ተስዕሎተ መልክ ይባላል። እስቲ በሉ ምን ማለት ነው? ዘር ከእንቁላል ከደም ጋር ሲገናኝ ውሃ ነው፣ ፈሳሽ ነው። በኋላ ግን ቅርጽ እየሰራ ይሄዳል። ልክ በ40 ቀኑ በመሳሪያ ብትመለከቱት የሰው ቅርጽ ይይዛል። በቃ የሰው ቅርጽ ቢሰራም ይከብርበት፣ ባይሰራም ይደይበት፣ በጎ ቢሰራም ይጸድቅበት፣ ክፉ ቢሰራም ይኮነንበት፣ ሕዋሳቱ ይቀረጻል። ስለዚህ ታላቁ አባት ቅዱስ ያዕቆብ ዘስሩግ በጣም የሚያስደንቅ ነገር ይላል። ጽንስ በ40 ቀኑ አለ እንደሚቀረጽ በእምን በጅማት እንደሚሰናሰል እሱም አለ 40 ቀን ሙሉ ሐዋርያትን በእምነት እየቀረጻቸው ኖር አለ። በምን እየቀረጻቸው? በእምነት ስለ እግዚአብሔር መንግስት እየነገራቸው ቆይቷል። ለዚህ ነው ቤተክርስቲያናችን ዛሬ ውርጃን አጥብቃ የምትኮነነው። ኢየሱስ ክርስቶስ በ40ኛው ቀን አርጎ ለ40 ቀኑ ጽንስ ጭምር ምን ብሎለታል? ክሷል። እስቲ በሉ። ስለዚህ ውርጃ ያደረጋችሁ ሰዎች ንስሐ መግባት ያስፈልጋቸው። በጣም የሚያሳዝነው ትንሽ ጨመረ ላድርግ እዚህ ላይ ትልቁና ዘግናኝ ውልቂት ሁለተኛው የዓለም ጦርነት ነው። ወደ 50 ሚሊዮን 60 ሚሊዮን ሰዎች አልቀዋል። ዛሬ ግን ክርስቶስ የካሰላቸው ሕፃናት በማህፀን ቢያንስ በየዓመቱ ወደ 50 ሚሊዮን ሕፃናት ይሞታሉ። ታውቃላችሁ? እስካሁን 1 ቢሊዮን የሚጠጉ ሕፃናት በውርጃ መልክ ሕይወታቸው አልፏል። ማን የካሰላቸው? ክርስቶስ የካሰላቸው ነው። ሰውን ለማደንዘዝ የተቀመጡ የሕክምናውንም ምስጢር የማያውቁ ሰዎች አረ ደም ናቸው ይላሉ። እኛ ግን ደም አይደሉም፣ ሰው ናቸው። ምኖች ናቸው? የ40 ቀኑም ጽንስ የ40 ዓመቱም ሰው እኩል ነው። ለምሳሌ ስንት ክሮሞዞም አለ? ተናገሩ እንጂ አይዟችሁ። 46 አይደል? 46 ክሮሞዞሞች አሉ። ከአባት 23 ከእናት 23 ጽንሱ 46። የዕለቱም ጽንስ 46 ክሮሞዞም አለው። አንተም እኔም 46 ክሮሞዞም አለ። ሰው ነው አይደለም? ሰው ነው። እንደውም በአልትራሳውንድ ብትመለከቱ ልክ የመጀመሪያው ሳምንት ላይ ጽንሱ በጣም ይገርማችሁ በመጀመሪያው ሳምንት ትክክለኛ ቦታውን ይይዛል። የጽንሱ የልብ ትርታት መሰማት ይጀምራል። ደም ሁሉ በሰውነት ውስጥ ይዘዋወራል። ይሄ በስንተኛው ወር ነው? ገና በመጀመሪያው ወር ነው።
ልክ ሁለተኛው ወር ላይ ሲደርስ 40 ቀኑ ላይ ማለት ነው። ስንቱ ቀኑ ላይ? አቤት ጌታችን! በ40 ቀኑ እንዳረገ ጽንሱ ልክ በ40 ቀኑ አንጎላችን ወይም የህፃኑ አንጎል ኤሌክትሮኢንሴፋኖግራም በሚባል መሳሪያ ሊለካ የሚችል ንዝረት ይፈጥራል። መለካት ትችላል። የ40 ቀን ጽንስ ምኑን? የአንጎሉን ሞገድ ኤሌክትሮኢንሴፋኖግራም። ታዲያ አፍንጫው፣ አይኑ፣ ጆሮ፣ እግሩ፣ ጣቱ ሁሉ መታየት ይጀምራል። በስንተኛው ወር? የሁለት ወር ጽንስ የራሱ የሆነ አሻራ እንዳለው ታውቃላችሁ? ወንጀል ቢሰራ ይያዝ ነበረ፣ ግን አይሰራም። ማህፀን ውስጥ ነው። በጣም ይገርማል። ምላሱን መንካት ይችላል። የሁለት ወር ጽንስ ሶስተኛው ወር ላይማ ስትሄዱ መዋጥ ይችላል፣ መንቀሳቀስ ይችላል፣ እጁን መጥባት ይችላል፣ አሚኒዮቲክ ፈሳሽ እየጠጣ ሽንቱንም መሽናት ይችላል። አካላዊ ህመም ይሰማዋል። አራተኛው ወር አካባቢ ብትሄዱ ክብደቱ 6 እጥፍ ያድጋል። ፈጣን እድገት ነው። እስከ 10 ኢንች እድገት ያሳያል። የእናቱን ድምፅ ለይቶ ያውቃል። ምን ውስጥ ነው? እናቶች ልጆቻችሁን ታጫውታላችሁ? እናንተ ወልዳችሁም አታጫውቱት። አሁን እስቲ አንድ ጥያቄ ልጠይቃችሁ። እስቲ ህፃናት ነጭ ወረቀቶች ናቸው አይደሉም? እስቲ ናቸው የምትሉ አጨብጭቡ። ማን ነው ግን ይሄን ያስተማራችሁ? ታውቁታላችሁ? ዝም በገገማ ነው አይደል? ህፃናት ነጭ ወረቀቶች ናቸው የሚል አንድ ፈላስፋ፣ እንግሊዛዊ ፈላስፋ ነውና ጆን ሎክ ይባላል። ዴቨሎፕመንታል ሳይኮሎጂ የሚባል ትምህርት አለ። ኮርሱን ወስጄው ነበርና እዛ ላይ ታቡላ ራስ የሚባል ፍልስፍና አለው። ነጭ ወረቀት ማለት ነጭ ነጠላ ብላችሁ አስቡት። ነጠላ ላይ ነጭ ነጠላ፣ አሁን የነጭ ነው አይደል? ባዶ ነው አይደል? ቀለም አለው ብሎ ነጭ ነው። ባዶ ናቸው ማለት ነው። ነጭ ወረቀት ማለት ምን ማለት ነው? ምንም አያውቁ፣ ባዶ። ኧረ በስመ አብ! እንዴት አይነት ሞኝነት! ባዶ ናቸው ማለት ከማህበረሰቡ ጋር ተወልደው በሚያዩት፣ በሚሰሙት፣ በሚዳስሱት ዕውቀት ያገኛሉ እንጂ ባዶ ናቸው የሚል ትምህርት ነው። እና እኛም በተለምዶ ህፃናት ነጭ ወረቀቶች ናቸው እንላለን። ሞኞች ነን እንዴ? አይደሉም። ምንለውን ማወቅ የለብን? ቤተ ክርስቲያን ግን ይህን አታስተምርም። ህፃናት ነጭ ወረቀቶች አይደሉም። በማህፀን ያውቃሉ፣ በማህፀን ያመሰግናሉ። ያሬድ አባታችን ድጓው ላይ ምን ይላል? እምከርሰ እሙ አይመረ ሰገደው አንፈራጸ። ዮሐንስ በእናቱ ማህፀን አወቀ ይላል። ምን አለ? ኧረ ንገሩኝ። አልዘለለም፣ አላመሰገንም። በቃ በማህፀን ያውቃሉ። እና አጫውቱ እሺ፣ ልጆቻችሁን ይሰሟቸዋል። ዛሬ አንድ ትልቅ ሳይንቲስት ነው ነበረ፣ ፊቶሎጂስት ነው። ብዙ ዓመት የማህፀን ስፔሻሊስት ሆኖ ሰርቷልና አንድ ቀን ሲነግረኝ ጀርመን ወላጆችን ሰብስበው ጽንሱን እንዲያጫውቱ አደረጉ። ለምሳሌ እናቶች የጸነሱ ሴቶች ናቸውና ድምጽ ስለሚሰሙ ጽንሶች፣ ለምሳሌ ሴት የጸነሳችሁ ከሆነችው ሚሚዬ ደህና ነሽ ወይ? እንደምን ነሽ? መቼ ነው የምትወለጂው? እኔና አባትሽ ናፍቀንሻል። በልብ ትርታዬ ልክ እወድሻለሁ፣ በምጠጣው ውሃ ልክ ደስ ምናምን ሲሉ ህፃናቱ ብድግ ይላሉ። ልክ ሰዓቷን ጠብቀው በገና ሲደረደርላቸው ጥሩ ድምጽ ሲሰሙ ብድግ አልትራሳውንድ ያያቸዋል። እየሰማችሁ ነው? እግዚአብሔር እንከስራ። ለምን ጸነስኩ እያለች የምትበሳጭ ከሆነች ደግሞ ይሰማዋል፣ በልቧ ምት ይሰማዋል። ጽንሱ ይጨነቃል። ካደገ በኋላ ከሰው የማይገናኝ ብቸኛ ህፃን ይሆናል። እየሰማችሁ ነው? እግዚአብሔር እንከስራ። ታዲያ ጌታችን ንጉሳችን ብርሃናችን ይሄንን ሁሉ ነው ያደረገው። በ5 ወርማ ከፈለጋችሁ ቆዳቸው፣ ጠጉራቸው፣ ጥፍራቸው ያድጋል፣ ህልም ማለም ይችላሉ ይላል ሳይንስ። ትዝ ይላችኋል? ማህፀን ውስጥ ሆናችሁ ያያችሁትን በአርኤም ራፒድ አይ ሙቭመንት ላይ እሺ፣ ተውትሽ፣ እሱ ውስጥ አንገባ። ብቻ ያዕቆብ ዘስሩግ ምን ይላል? ጽንስ አለ በ40 ቀኑ በማህፀን ውስጥ ሙሉ ቅርጽ እንደሚይዝ አለ። ጌታም በእነዚህ በ40 ቀናት በሐዋርያት ልቡና ውስጥ የነበረውን የእምነት ቅርጽ ቀረጸ። ለእኛም ይቅረጽልን ንጉሳችን ኢየሱስ ክርስቶስ፣ ሕይወታችን ኢየሱስ ክርስቶስ ነው። አዳም አፍንጫ ጸጋ እንደተሰጠው አዳም ይህን ጸጋ እንዳገኘ ለሐዋርያት ደግሞ ልክ በእርገቱ ጊዜ ባለባቸው ንሱ መንፈሰ ቅዱሰ መንፈስ ቅዱስን ተቀበሉ በማለት በእውነት ያን ስርዓት ማን አከናወነ? ክርስቶስ አምላካችን። እስቲ ስሙን ጥሩት፣ ድገሙት እስቲ። በኋላ ልክ 40ኛው ቀን ሲፈጸም ሉቃስ ምን ብሎ ጽፎልናል? እስከ ቢታንያ አወጣቸው ይላል። እስከምን?
ቢታንያ በምንድን ነው የምታስታውሷት? እኔ ቅድስት ሀገር ኢየሩሳሌም ሲሄድ መጀመሪያ የረገጥኩት ጌታ ያረገበትን ቢታንያን ነው እና እስካሁን ትዝ ይለኛል። መጀመሪያ ዛሬ ስንት ዓመት በፊት ማለት ነው። ቢታንያ እነ ማርያ እነ ማርታ እና አልዓዛር ይኖሩበት የነበረ አልዓዛርን ከሞት ያስነሳበት ጌታ ብዙ ጊዜ ይገኝበት የነበረ የፍቅር ቦታ ነው አይደለም? ትንሣኤና ሕይወት የሆነው ክርስቶስ አልዓዛርን ያስነሳበት ታላቅ ቦታ ናት። ቢታንያ የፍቅር ቤት ናት። ቢታንያ አልዓዛር የተነሳባት ናት። ቢታንያ እንግዳ የመቀበል ስፍራ ናት። ቢታንያ የዕርገት ጉዞ መጀመሪያ ናት። ጠንቅቆ ቢታንያ አለ። ልክ ቢታንያ ቅድስት ሀገር ኢየሩሳሌም ስትሄዱ ከደብረ ዘይት ግርጌ ናት። ከምን ግርጌ? ምስራቃዊት አካባቢ ላይ የምትገኝ ስፍራ ናት እና የጌታ ሕማሙም የጀመረው በደብረ ዘይት ግርጌ በምትሆን በጌቴሴማኒ ነው። እዛ ቦታ የኔና የናንተ ጌታ ደሙ ላቡ ታይቷል፣ ተይዟል፣ መከራ ተቀብሎበታል። ትሕትናና መከራ በተቀበለበት ቦታ የትንሣኤው ጌታ ወደ ሰማይ አረገ። ክብር ምስጋና ለስሙ። ይሄ እንግዲህ እሱ ነው። ወዲያው እጆቹን አነሳ ይላል። ምኖቹን አነሳ? ሊቀ ካህናት ነው። የጥንቱ ሊቀ ካህናት መስዋዕት አቅርቦ ከጨረሰ በኋላ እጆቹን ዘርግቶ ማንን ይባርክ ነበረ? ሕዝቡን ይባርክ ነበረ። በዘሌዋውያን 9:22 ላይ አሮንም እጆቹን ወደ ሕዝቡ አንስቶ ባረካቸው ይላል። ጌታችንም ዘላለማዊ ሊቀ ካህናት ነውና በችንካር በተበሳ መዳፉ ሐዋርያትን ባረከ። ያ መዳፍ ጽኑ መዳፍ ነው። ያ መዳፍ በመስቀል ላይ የተዘረጋ መዳፍ ነው። ያ መዳፍ የተቸነከረ መዳፍ ነው። ወበቅንዋቲው ሰበረ ለነ ቀኖተ ሞት፣ ተቸንክሮ የሞት ችንካርን ከኔና ከናንተ ባስወገደበት መዳፉ ሐዋርያትን የባረከ ጌታ እኔና እናንተንም ይባርከንና ባረካቸው አለ። ቃሉ በደንብ አስተውሉ። ባረካቸው እስቲ በሉ። አዳም ያመጣብን ምንድነው? እርግማን ነው አይደል? የመጀመሪያው ሰው አዳም ምድር ካንተ የተነሳ የተረገመች ትሁን አለ። ሁለተኛው አዳም ወደ ሰማይ በሚያደርግበት ጊዜ ምን አላቸው? ባረካቸው። እርግማኑ ተወገደ፣ በበረከት ተቀየረ። እልል አያስብልም? መርገም የለም። የሰው ልጅ ተፈጥሮ እርግማን ምክንያት እንደወደቀ መሲህ ክርስቶስ ደግሞ በበረከት መለሰው። እርግማኑን በዕርገቱ በበረከት የለወጠ የኔና የናንተ ጌታ ኢየሱስ ክርስቶስ ነው። ሲባረካቸውም ወደ ሰማይ አረገ ይላል። ምን እያለ? እየባረካቸው። እስቲ በሉ። ሲባረካቸውም በሉ ከእነርሱ ተለይቶ ወደ ሰማይ አረገ። ሉቃስ 4:51 ባርኮ አልጨረሰም። እየባረካቸው ነው ወደ ላይ ያወጣው ማለት በረከቱ ይቀጥላል ማለት ነው። ባርኮ አልጨረሰም። እየባረካቸው መሄዱ ምንድነው? እስከ ዕለተ ምጽአት ድረስ የሱ በረከት በምእመናን ላይ የሱ በረከት በቤተ ክርስቲያን ላይ ጸንቶ ይኖራል እንጂ የተቋረጠ በረከት የተሰጋ ጸጋ አይደለም። ደስ ይበላችሁ። ያ ጸጋ ያ በረከት በእኔና በእናንተም ላይ አለ። በኢየሩሳሌም፣ በይሁዳ፣ በሰማርያ ሁሉ ምስክሬ ትሆናላችሁ ብሎ በእውነት ሀብተ ክህነትን ስልጣነ ክህነትን ከሰጠ በኋላ እነርሱ እያዩት ከፍ አለ። ደመናም ከዓይናቸው ሰውራ ተቀበለችው። ልልልል አምላካችን አረገ። እነርሱ እያዩት አለ ሉቃስ። እስቲ እነርሱ እያዩት በሉ እስቲ። ከፍ አለ። ሲነሳ አይተውታል? አላዩትም። መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል ተነስቷል። ሲያርግ ግን የተለየ ነው። እያዩት ነው። ለምን? ከተነሳ በኋላ እየዳሰሱት እየተገለጠላቸው በጥብርያዶስ በዝግ ቤት በደንብ አድርገው ከሱ ጋር ሆነዋል። አሁን ግን እርገቱ ወደ ላይ ስለሆነ የዓይን ምስክር እንዲሆኑ ከትንሣኤው በተለየ መልኩ ሲያርግ ቀና ብለው እንዲያዩ ፈቅዶላቸዋል። ዮሐንስ አፈወርቅ ምን ይላል? የትንሣኤው መጀመሪያ እንዴት እንደተነሳ ማየት አላስፈለጋቸውም። ምክንያቱም ከተነሳ በኋላ ትንሣኤውን በተጨባጭ አረጋግጠዋል። እርገቱ ግን በዓይናቸው እንዲያዩት ተደረገ። ለምን? ካረገ በኋላ በአካል አያዩትም። ከኔና ከእናንተ ጋር ናችሁ።
ምትሃት ነው ብለው እንዳይጠራጠሩ ነው እንዲያዩት አደረገ። እንደ ኤልያስ በድንገት የተነጠቀ አይደለም። የኤልያስ ጌታ በመሆኑ እውነት ደመናም ከዓይናቸው ሰውራ ተቀበለችው። አያችሁ ምን ደመና እስቲ በሉ። ደመና የእግዚአብሔር ምስጢር ነው። ሙሴ በሲና ተራራ ከእግዚአብሔር ጋር ሲገናኝ ምን ነበረ? ደመና ነበረ። የጌትነቱ መገለጫ ነው። ታቦር ተራራ ላይ ብሩህ ደመና ሸፈናቸው ይላል። ደመና የጌትነቱ መገለጫ ናት። ዛሬም በእርገቱ ደመናዋ የንጉሱን ክብር ገለጠች። በእውነት በሰማይ ደመና ወደ ላይ የወጣው ክርስቶስም ዳግመኛ በምን ይመለሳል? በሰማይ ደመና ይመለሳል። በእርገት ደመና ሰወረችው፣ በምጽአት ደግሞ ደመና ትገልጠዋለች። ለምን? የሰማይና የምድር ጌታ እሱ ማን ነው? ኢየሱስ ክርስቶስ ነው። በእርገቱ ሐዋርያት ብቻ ተመለከቱት፣ በምጽአት ግን የሁላችንም ዓይን ያየዋል። በእርገት በአብ ቀኝ ተቀመጠ፣ በምጽአት ግን በታላቅ ክብር በሕያዋንና በሙታን ላይ ለመፍረድ ይመጣልና ሐዋርያት ትኩር ብለው ሲመለከቱት አለ። ምን ብለው ሲመለከቱት? አቤት ናፍቆት! የሐዋርያት ናፍቆት! ኢየሱስ ክርስቶስ እንዴት ነው የሚያዩት የነበረው? ትኩር ብለው ሲመለከቱት። ከነሱ ሲለያቸው ልባቸው አዝኗል ማለት ነው። ዛሬ እኔና እናንተ ክርስቶስን ትኩር ብለን ነው የምንመለከተው ወይስ ቲክቶካችንን ነው አተኩረን እያየን ያለ ነው? የሐዋርያት ዓይን ያደረገውን ክርስቶስን ያያል። የኔና የእናንተ ዓይን ቲክቶክ ላይ ሶሻል ሚዲያ ላይ አተኩሮ ፈጦ እስኪፈዝ ድረስ ይመለከተዋል። ኢየሱስ ክርስቶስን የሚያዩ ዓይኖች የተባረኩ ዓይኖች ናቸው። ለጸሎት እሱን ለማየት ከምንሰጠው ጊዜ በበለጠ ለሶሻል ሚዲያ የምንሰጠው ጊዜ እየበለጠ በመምጣቱ ዓይናችን ምን ውስጥ ተቀብሯል? መክሊትነቱ በስክሪን ውስጥ ተቀብሯል። እግዚአብሔር ዓይናችን ይፈውስልን። ትኩር ብለን እንድናየው ፈቃዱ ይሁን። የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? በእውነት ዘንድሮ አዚም ተተክሎብናል። ዓይናችን ይፈውስልን ክርስቶስ። የናፍቆት እይታ ነው። ትኩር ብለው ያዩታል። አረ መሪያችን ሄደ፣ ንጉሳችን ሄደ፣ ብቻችንን ቀረን እያሉ ይመለከታሉ። ነገር ግን ነጫጭ ልብስ የለበሱ ሁለት ሰዎች ከነሱ ጋር ቆሙ ይላል። እነማን የሆኑ? መላእክት ናቸው። ነጭ ለብሰዋል። ቅድስና ነው፣ ንጽህና ነው። በልደቱ ነጭ ለብሰዋል፣ በትንሣኤው ነጭ ለብሰዋል። ነጭ የድል ምልክት ነው። ነጭ የሰማያዊ ክብር ምልክት ነው። በእውነት ብሩህ ልብስ ለብሰው በጌታቸው እርገት መላእክት መጡ። ስንት ሆነው? ምስክር በስንት ይጸናል? በሁለት ይጸናል። የክርስቶስ እርገት አማናዊ እርገት ነው። የሐዋርያትን ምስክር ለማጽናት ባጠገባቸው ቆሙ። ይህ ቃል ደስ ይለኛል። ሉቃስን ሳነብ፣ የሐዋርያት ሥራ ሳነብ በምናቸው ቆሙ? ጎንና ጎን ቆሙ። አያችሁ፣ በክርስቶስ እርገት ታረቅና፣ በልደቱ ታረቅና፣ አብረን ዘመርን አይደል? እረኞችና መላእክት። በእርገቱ ደግሞ ጎንና ጎን ቆም። ደስ ይበላቸው ኦርቶዶክሳውያን፣ ደስ ይበላ። ከመላእክት ጋር አብረን ቆመናል ማለት ነውና ምን አሉ? ይገለጥ አንቱሙ ሰባ ገሊላ ምንትኑ ቆምክሙ ትራዩ ሰማይ። እናንተ የገሊላ ሰዎች ሽቅብ እየተመለከታችሁ ስለምን ቆማችኋል? በቃ አትቁሙ ነው። ከዚህ በኋላ አገልግሎት ነው። የመመልከት የናፍቆት ጊዜ አብቅቷል። አሁን የሥራና የጉዞ ጊዜ ነው። ቤተክርስቲያን አትቆምም። ቤተክርስቲያን ሁሌ መሄድ አለባት። ለምን ቆማችሁ? እኔን ቤተክርስቲያን የማደንቀው አልቆምም። ሁሌ ወንጌል ምን ይላል ንገሩኝ እስቲ። ይሰበክበታል ማለት ነው። አሁን የመቆም ጊዜ አይደለም፣ የመሄድ ጊዜ ነው። ስለምን ቆማችሁ? ዝውቱ ኢየሱስ ዛርገ ማቤክሙ ውስተ ሰማይ። ይህ ወደ ሰማይ ያደረገው ማን ነው? ኢየሱስ ክርስቶስ ነው። ወደ ሰማይ ሲያደርግ እንዳያችሁ ተመልሶ ይመጣል። ደስ ይበላችሁ፣ ይመጣል። አያችሁ፣ በቃ ያደረገው በተዋህዶ ሥጋ ነው። ተመልሶ ይመጣል በማለት በእውነት በግልጽ በዓይን ወደ ሰማይ ሲያርግ ያዩት ኢየሱስ ክርስቶስ በታላቅ ክብር እንደሚመጣ ለአባቶቻችን ለሐዋርያት የነገሩበት ታላቅ በዓል ነውና እንኳን አደረሳችሁ። አመስግኑ። አሁን የምነግራችሁ ምስጢር ግን ትንሽ ረቀቅ ስለሚል ዝግጁ ናችሁ? ጌታችን ያደረገው መቼ ነው? ፍጠኑ። በ40ኛው ቀን። ወሩ ምንድን ነው? ግንቦት 8። አሁን ልደቱን እና እርገቱን
ሰማይ ላይ ነው የምንመለከተው። ሁሉም ነገር ሰማይ ላይ አልቋል። ሰማይ ማለት ትልቅ የእግዚአብሔር መጽሐፍ ነው። ፊደላቱ ከዋክብቱ ናቸው። ሰማይ ላይ ያለውን ምስጢር ምድር ላይ ገልጾታል። እንዴት እንደገለጸው አሳያቸዋለሁ። ዝግጁ ናችሁ? እርገቱ ሰማይ ላይ አለ። ሁሌ እናየዋለን። ለምን ታኅሳስ ተወለደ አስባችሁ ታውቃላችሁ? እሺ ተውት። ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማያት የእግዚአብሔርን ክብር ይናገራል ይላል መጽሐፍ። ፀሐይ የተፈጠረችው በስንተኛው ቀን ነው? አረጣቴን አሳየኋችሁ። በአራተኛው ቀን ነው። በስንተኛው ቀን? አስተውሉ፣ በጣም አስተውሉ። እሺ ፀሐይ በአራተኛው ቀን መጣ። ስንት አቅጣጫ አለ? ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ። ስንት? 4 ታላላቅ ከዋክብት አሉ። ስንት ወራት አሉ? 12። ስንት የወራት መጋቢዎች ከዋክብት አደረገ እግዚአብሔር ከፀሐይ ጋር የሚሄዱ? 12 መገብታ ወራ። በቃ ጨረሰው እኮ። ወንጌል ሰማይ ላይ ያለቀ። ፀሐይ በስንተኛው ዕለት ተፈጠረ? መጣ። ንገሩኛ፣ ፍጠኑ። በአራተኛው ቀን እንደመጣ የኔና የናንተ ፀሐይ ኢየሱስ ክርስቶስም ልክ በአራተኛው ትውልድ ላይ መጣ። ያዕቆብ ስንት ልጆች አሉት? 12። የመጀመሪያው ልጁ ማን ነው? ሮቤል። ሁለተኛው ማን ነው? ስምዖን። ሶስተኛው ማን ነው? ሌዊ። አራተኛው ማን ነው? ይሁዳ። ልክ በአራተኛው ትውልድ እውነተኛው ፀሐይ መጣ። ፀሐይ ካለ 4 ሊቃነ ከዋክብት ፀሐይን እንደሚያጅቡ ስንት ወንጌላውያንን መረጠ? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። 12 ከዋክብት ፍኖተ ፀሐይ አለ። ኤክሊፕቲክ ይባላል። እኛ በአስትሮኖሚው ትምህርት ኤክሊፕቲክ ማለት ፀሐይ የምትጓዝበት መንገድ ነው። ፍኖተ ፀሐይ ይባላል ባቡሻሩ። 12ቱ ከዋክብት ዓመት ውስጥ ይከተላሉ ፀሐይን። የሰማችሁ? ስንት መንፈሳውያን ከዋክብት መረጠ እሱ? ኧረ 12። ማናቸው? ሐዋርያት። ልክ እንደ 4 ወቅቶች 4 ወንጌላውያን፣ እንደ 12 ወሮች 12 ሐዋርያት መረጠ። አለቀ። በስንተኛው ወር ተወለደ? መስከረም፣ ጥቅምት፣ ህዳር፣ ታኅሳስ። ያስተዋላችሁ ነው? በጣም ጥሩ፣ በጣም ጥሩ። ታኅሳስ ላይ የሚከሰት ነገር ምን አለ እስቲ ንገሩ። ሰማይ ላይ ረዲያ አይደለም። የገና ጀንበር ቶሎ ይመሻል አይደል? በጣም ቶሎ ነው የሚመሻው። በጣም ቶሎ። አውሮፓማ ቶሎ ነው የሚጨልመው። እኛ ጋር እንደውም እንትን ላይ ስላለን ነው፣ ኢኩዌተር ላይ ስላለን እንጂ ሌላው ዓለም ቶሎ ይጨልማል። ኢየሩሳሌም ስትሄዱ ደግሞ ክረምት ነው የተወለደበት። በጣም ቀኑ የሚያጥርበት፣ ሌሊቱ የሚረዝምበት፣ ቅዝቃዜ በረዶ ባለበት ወቅት ነው ጌታ የተወለደው። ያደረገው ግን በተቃራኒ ነው። በደንብ አስተውሉ። አሁን አንድ ጥያቄ ልጠይቃችሁ። መብራት በደንብ የሚያበራው ከፍ ብሎ ሲሰቀል ነው ዝቅ ብሎ? ከፍ ሲል ብርሃኑ ይታያል፣ ዝቅ ሲል ትንሽ ነው። አያችሁ፣ ታኅሳስ በእኛ ትምህርት ርደተ ፀሐይ እንለዋለን። ፀሐይ ከምህዋሯ ዝቅ ትላለች። ግንቦት ሰኔ ጀምሮ ግን እርገተ ፀሐይ ከፍ ብላ ታበራለች። ስለዚህ ቀኑ ይረዝማል አይደለ? ታኅሳስ ላይ ቶሎ ነው የሚጨርሰው። ያዕቆብ ዘሥሩግ ምን ይላል? ተመልከት ይላል የሥነ ፍጥረት ጌታ። ፀሐይ ከምህዋሯ ዝቅ በምትልበት ወር እውነተኛው ፀሐይ ዝቅ ብሎ በከብቶች በረት ምን ሆነ? ተወለደ። ዛፎች ቅጠላቸውን በሚያረግፉበት ወቅት ማን ተወለደ? ክርስቶስ ተወለደ። ሁሉም ጸጋው ረግፎ በነበረበት ሰዓት የኔና የናንተ ጌታ ዝቅ ብሎ ተወለደ። ዊንተር ሶልስቲስ ይባላል። ግንቦትና ሰኔ ላይ ግን ይለወጣል። ግንቦት ምን ይሆናል? ብርሃኑ እየጨመረ እየደመቀ፣ ፀሐይም ከምህዋሯ ከፍ እንደምትል እውነተኛው ፀሐይ እየተመሰገነ ወደ ሰማይ አረገ። ክብር ምስጋና ለስሙ። በቃ ይሄ ነው። ስለዚህ ፀሐይ ዝቅ በምትልበት ወር መሲሁ ፀሐይ ክርስቶስ ተወለደ። ፀሐይ ከፍ በምትልበት ወር እርገቱን አደረገ። ይህን ምስጢር ማወቅ በጣም 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 ያስፈልጋል። አሁን ጨለማ ተወግዷል፣ ቀኑ ረዝሟል። በክርስቶስ እርገት ጨለማው ዲያብሎስ ተሸንፏል። የኃጢአት ጨለማ ርቋል። የሞት ጥላ ተገፏል። ክብር ምስጋና ላደረገው ንጉሥ